ዮኒ እኔ ግን በጣም አለቀሰ። ደግሞ ቅድም ብለው ቆርጠው ነበረ አልቅሱ እኔ ማርያምዬ ምናምን ብሎ አለቀሰ አሉ። ለአራተኛ ጊዜ አለቀሰ አሉ። አንቺ በቪዲዮ ያላለቀሰ አክቲቪስት የለም እኮ። አንቺ አልቅሰሻል፣ ዮኒ አልቅሷል፣ ደሩ ዛሃረሩ አልቅሷል። እኔ ብቻ ሆነ ቪዲዮ ከፍቻለሁ። ያጫሉ ጊዜ ነው እየየ ያላላለ እንዴ እየየ ያላል አክቲቪስት ግን እኮ ውስጣዊ መብሰልሰል እኮ ነው ታውቂያለሽ እንጂ ከማያገር አሁን ዮኒ መለስ ሞተ ብሎ ያለቀሰ ሰው እኮ ነው። ትዝ ይልሻል? የቴሌቪዥን ባንዲራ ለብሶ አንተ እንደሱ ግን ጅዋጅዋ ያለ አይስወር እንደሱ እኮ ዛሬ ነገ እኮ ያጥረገርግሃል እኮ መቼ ሰው ግን ራሱ ሆነው ግን አሪፍ ነው። ግን እንደዚህ ማለት አንድ አቋም አለመኖር አሁን ጂጂ ኦሮሞ ነሽ ቢፈነክቱሽ ቢቀጠቅጡሽ ኦሮሞ ጎንደሬ ነኝ አልፈልግም ጎንደሬ ሳይ ጀመርሽው ጎንደሬት አካባቢ አንዴ በጣም ሲያናድድ የሬቻ ጊዜ ልጄን ሰሩ ሲያናድድ ቆይ በምን ላናዳቸው አልኩ እና ትዝ ሲለኝ ጎንደሬ ነኝ አልኳቸው። በኢየሱስ ቀጥልን ያለ ግን አጭቆ ዝብለሽ እንትን ያለሽ አታምኝበትማ። አሁን ጎንደሬ ነሽ ብለይ ላናድዳቸው ነው። ግን የምፈልገው ሰው ግን አቃጥያቸው ጭጭ ነው ያሉት ጭጭ ግን በጣም አንቺ ማክበር እኮ እናቴን ማክበር እኮ አለባችሁ እኮ። አንቺ እኮ ነሽ የኦሮሞን ፖለቲካ ሀ ብለሽ የጀመርሽው ከጀዋር መሐመድ ጋር ነው። ሁሉም ያከብረኛል። አንድ ሙጃ አለች እርጉዝ አይጥ፣ እሷ ብቻ ናት እንትና ናት። ስሟን ጥሪው ማን ነበር ስሟ? እንቁርቲ አይደለም ስሟ ማን ነበር? ልዕልቲ። እሷን እኮ ብትከፊኝ እኮ ጸጥ አደረግልሽ ነበር። እናቴን ትንፋሽ አትናገርሽ። እናቴን እኔ ልማልልሽ አዳምጪ። ብትከፊኝ ማለት $5000 ብትሰጪኝ እናቴን ይቅርታ ቪዲዮ ታ ይቅርታ ትጠይቅሻለች። ለእኔ ስጠኝ $5000 እኔ ልቀጥቅጥልህ። እኔ ቅጥቀጣ እኮ አይደለም አንቺ መስደቡ እኮ አይደለም። ልዕልቲ መስሚያዋ ጠጥ ነው። ብትሰድቢያት ዝሆን ነው ቆዳዋ እኮ የእንትን እኔ ሌላ የማውቀው ልዕልቲ ተሰድባ እኔ ጋር መታልቅሳለች። ስድባ ትችልም። አትሰማሽም። አያጅቦ እግዚአብሔር ምስክሬን ነው የምልህ። እግዚአብሔር ምስክሬን ነው የምልህ። ልዕልቲ ስድብ አታይም። እየዬ ነው የምትለው የሆነ ነገር ስለማቅ ደግሞ ስታለቅስ ስታለቅስ ምን ታውቃለህ? በቀደም ትችላታለሁ ያድል ነገር ሙጃ ስታለቅስ ደግሞ ምን ቆይ ጀምሪ ምን አንተ እስቲ ጀምረው። የጀርመኑ ምናምን እዚህ አውሮፓ የሚኖረው እሱ እኮ ብዙ ነገር ይባላል እኮ። ኧረ አለው እንትን አለው አሉ። እኔ ደርሶኛል ያወሩት ምናምን ደርሶኛል። እናቴ በቪዲዮ ያወሩት እኔ ደርሶኛል ይባላል። ግን ይባላል አይደለም። ክፈይ ልላክልሽ ስማ ቢሆን እንኳን ራሱ ምን እንደሚባል ታውቃለች? ቢሆን እንኳን ራሱ ኤአይ ነው። ኖ ኤአይ አይደለም። እንደዛ እየተባለ ተቸግረናል። አሁን እኮ የራቁት ፊልም ምናምን ቪዲዮ ምናምን እኮ ቀረ እኮ ማስፈራሪያ እኮ ሊሆን አይችልም። እንደዛ አይደለም የተወራው ምናምን ብዙ ነገር አለ። የፍቅር ወሬ ምናምን ክፈይ ሰምቻለሁ። አውቃሽ ነው እባክሽ። ምንም የሰማሽው ነገር የለም። እናቴን የሰማሽው ነገር የለም። የእውነት ሰው ነግሮኛል። ከካናዳ ነፍ ነገር አለ። እሱን ሰምቻለሁ። ሌላ ግን ውሸት ነው ምናምን ሲባል ሰማሁ። እንደዚህ እኔ ደግሞ ሳስበው እንዲህ ያልኩኝ አስበዋል። በእሷ ውፍረት አሁን ማን ነው እንደዚህ የምታረቀው አይመስለኝም። ሌላ ነገር እኮ የወጣ ነገር እኮ አይደለም። ብልግና ምናምን አይደለም እኮ። ራሷን ትጠብቃለች። ጎበዝ ነች። ግን የተወራ ነገር አለ። በቃ ኢምፖርታንት ብሏል ማሚ። ያንን ነገር ደግሞ $5000 ጂጂ $5000 ከተዘፈዘፈችበት ማትነሳ እሷ በራቁቷን ክሪክ እስከምትጠራ ድረስ ሰውዬው ኦልሬዲ ሄደዋል። አረ እርቃን የላትም። ምን ይግልጹ እንደምነገር እንደዛ ተብሎ ነበር እኮ። እኔ ደግሞ ነው ውሸት። አንቺ አራዳ ነች እሷ። እንደዚህ አይነት ነገር አታረግም። በዚህ ሰዓት አታረግም። ባይሆን ለወደፊቱ ልታረግ ትችላለች ብያልኳቸው።
ሲሸውዱ ነው ማለት አረግሻት እንዴ? ሞጣ አርጓል እንዴ? ካሳሐወይ ታብታብ ዱባይ ላይ የተባለውን ነው የምትለው? አዎ አጅሬው ዱባይ ላይ ነው። እውነት ነው አሉ። እሱ እውነት ነው አሉ። እውነት ነው። እሺ ምን እሺ እውነት እንደዚህ ብሎ የተነሳውን ፎቶ አይተኸዋል? ተኝቶ እኮ ነው። ምን አያያዘው? እንደዛ ከሆነ አስቧል። እንደዛ ከሆነ ሌላ ነገርማ ይኖረዋል። እሺ ዮናስን ትፈልጊዋለሽ? ኧረ እኔ አልፈልግም። ኧረ እኔ እግዚአብሔርን የለኝም። ኦሮሞዎች ልከውልኛል ከሊሌ ሆቴል ምናምን እያልሽ አላወራሽም? ኖ እሱ ሌላ ነው። እሺ የማንን? እሺ የኔን ልላክልሽ ትከፍኛለሽ? ይሄ እናንተ የምትሉት ይሄ ከሮማን ጋር ምናምን እኔ ዮናስ እንደዚህ ጅላጅል ነው፣ ግን በእንደዚህ አይነት ነገር ምን አባክ ዮናስ ጅል ነው፣ ግን በእንደዚህ አይነት ነገር ግን ይጃጃላል ብዬ አላምንም። ናውጣ ሂድጣ ሆቴል ላይ ምናምን እያልሽ የምታወሪ ምንድን ነበርሽ ከዚህ በፊት? እሱ ሌላ ነው። እሱ ደግሞ ሌላ ታሪክ ነው። እሱ እኔ እሱ አለኝ ትገዥኛለሽ? ቪዲዮ አለ። ኧረ ደስ ጂጂ ታዲያ ማንን ነው አሁን የምትገዢው? በኢየሱስ ስም አስጨነቅሽኝ እኮ። የቴዲ አዋሳ አለ እሱን አለ እስቲ ማርያም ቤ መድኃኒዓለም ያልፋቸው የቀረኝ እሱ። አንድ ስልክ ልደውል። ቆይ በስንት ነው የምትገዢው? የሱ ካለ ማለት ነው። እስቲ ቆይ የሆነ ስልክ ልደውልና ላጣራ። ከዚህ በኋላማ በየሄደበት ነው የምከተለው አልኩ። ራሱ ኢትዮጵያ ቤት ከፍዬ ነው የማስቀርጸው። ከፍዬ በያዘበት ሆቴል በሙሉ ካሜራ ነው የማስገባው። እስከ ስንት ነው የምትከፊኝ? እስከ $50,000 ከፍልሃለሁ። ግን እሱ እናቴ ምንም አይነት ነው $50,000 አለች። ሲጀምር እሱ ደንታም አይሰጥም። ታውቂያለሽ አይደል? የፈለጋችሁትን ብትሉ ምንም አይመስልም። $50,000 ለሱ ብትሰጪው ዩቲዩበር እኮ ነው። ቲክቶክ ላይ ገብቶ ፒኪን ለሱ አይተወረክልሽም። መጀመሪያ ተቀበሪ ይለኛል። በነገራችን ላይ በጣም ቀላል ነው። ኢትዮጵያ ሲሄድ ያረፈበት እንትን ላይ ይገጥሙለት አረሳቸው። እንደዚህ አይነት ሰዎች የማይገኙት ለምን እንደሆነ ታውቂያለሽ? በጣም የሚወዳት ፍቅረኛ አለችው። በጣም አንቺ ወንድ ልጅ ካፈቀረ እኮ እንደዚህ አይልከሰከስም እኮ ታውቂያለሽ? ሀይድ ካሜራ እና አታገኙት። እናቴና የሚገኝ ሰው አይደለም። ያፈቀረ ሰው ምንድን ነው የሚወዳት? ልክስክስ አይደለም በየቦታው አይደለም እንዴ ደግሞ ይወላለደው። በጣም ነው የሚያፈቅራት። በጣም እንዴ ላይቭ ሊገባ ሲል እኮ እንደ በዚህ ጉዳይ ላወራ ነው እናትዬ ምን ትያለሽ ይላታል እኮ። አይ በቃ ይሄ ይቅር፣ አማራን ስለሚነካ ይቅር ትለዋለች። በየሄደበት እያንጠባጠበ የመጣ ተራ ሰው እኮ ነው። ምንድን ነው አሁን በፍቅር ተይዟል። አሁን ነው ምንም አይነት ነገር አዲስ ነው። እየደወለ ነው አሉ። ማማዬ ልገባ ነው እና ምን ሀሳብ አለሽ? እሺ አዲስ ፍቅረኛ ይዞ ነው። አንተ አዳምጥ፣ ዝም ብለህ አታውራ። አዲስ ፍቅረኛ ይዞ ነው። ዮኒ ቶሮንቶን አወቅሽው? ዮኒ ቶሮንቶ ጓደኛ እሱ ነው የነገረኝ። በቀደም ደውሎ እያወራኝ ነበር። በጣም ያፈቅራታል። ጌታን ዮኒ ቶሮንቶን አታውቂው? እኔ ነገር እና ምን አገባኝ እንዴ? ታብታብ አድርጊ ዮኒ። ምን ነው ይሄድበት እንዴ? ዮኒ ላይ ችግር አለ መሰለኝ። ምስኪን እኮ በእናትሽ ያሳዝናል። እሱ ምን ምስኪን ነው? አቅም እንዳለው ሰው ላይ ፍጥጥ ሊል ይፈልጋል። በጣም ነው የማከብረው የነበር። በጣም የደበረኝ ዝም ብሎ የሆነ አጠገቡ ትንሽ ፈርጠም ያለ ሰው ሲያገኝ የሆነ በቃ ትችት የራሱ ባህሪ ነው የሚሻለው ከሰው ጋር ተከባብሮ የሚኖረው እንጂ የሆነ ነገር ሲያገኝ በተለይ ቀለል ያለ የተረደበት ኦሮሞ አለ። ሀካ አረገኝ ብላ ሄለን ወርቅ $50,000 ምናምን በላኛለች እኮ ናታ። እሱን ነው ይሆን ብዙዎች ናቸው እኮ የሚሉት። ከፍዬ እኔ ደውዬለት
የሆነ ነገር ላክልኝና በቃ ነገሩን ፊክስ እናደርጋለን ምናምን አልኩት። ስንት ነው ላክልኝ? $3000 ምናምን። ከዛ ላሽ አልኩኝ። ስለሱ እኮ አውርቼ አላውቅም። ቀዳዳ ውሸታ አንተ ራሱ ለምን ይስቃል? ደግሞ እዚሁ እያለ እኮ ነው በኋላ ጌታ ስለ እንትና የነገረኝ ሚስጥር ብታቂ። ኖ ሄለን ማን? ሄለን ነጫይጥ። ኧረ ነጫይጥም ታውቃታለህ እንዴ? ምን ሆነሽ? አሁን እንትና ጋር ዙራ አባታለች። ያቺ ዘፋኟ ማን ነበር ስሟ? ዘፋኟች ስሟ ጠፋኝ። ዘቢባ ከምትባለው። ዘቢባ እኮ የዘቢባን ባል እኮ ስለምትወደው እኮ ነው። የሱን በእናት አመለጣት። የሱን ያ እኔ ከእሷ ጋር ቢሆን እራሱ በጣም ነው ማለት ነው። በጣም የሚያምር ልጅ እኮ፣ በጣም ስርዓት ያለው ልጅ እኮ። ከዚች ከባለጌ በእድሜ ትበልጥሻለች በ3 ዓመት። ትልቅ ነች፣ ትበልጥሻለች። ታብታብ አድርጉ ምዕመናን፣ ታብታብ። በእግሯ እኮ ነው ኖር። ይህንን ጌም ከቀጣዎች ትተወርቻለሽ። አንዴ ጂጂኮ ቶርኪኮ ማን ነው የሚጽፍላት? ጂዎ ጉድክ። ለምንድን ነው ጉድክ? እኔ ማንንም አልሰማም እባክሽ። ወላሂ አብዲ ምንድን ነው ያልከው? ሄለን ወላ ፋጡማ ወላ ሰኢዳ ኢንሻአላህ። ጂጂ ያስደነገጠችሽ እንዴ? ወይዮ ስሚ፣ እሷን ግን ተፋታሻት እንዲህ በቀላል? በቃ ማንን? እንደ ባቢ መጅ ማንን? እንደዛ እያብጠለጠለችሽ ዝም ማለትሽ። ሄለን ነጩን አይጡ የሚሏት ጊዜ የሚፈተው አለ፣ ህግ የሚፈተው አለ፣ ሰው በግሉ ደግሞ የሚፈተው አለ። ገባ? እሷም በህግ ነው በሰው ነው በጊዜ ነው የምትፈልጊያት? ጊዜ ነው የሚፈታው። ጊዜ እሷን መሰሎቿ ጊዜ ነው የሚፈታው። ትጠብቂያለሽ። ጊዜ ይዳኛል እኮ ባለጌ ነው። ጋይስ ሄዱበት። ቀን እንትን ብሎ ነው የሚጥለው። በተለይ እጅ ላይ ምናምን ሲጥሉ ምንም ነገር አንድ አበባ በዛኛው አካውንት ያስተካክል ይገባል እንጂ እዚህ ላይ ማተምታው ኮብራው አበባ ትሰጣለህ። ሶፊዬ ምንድን ነው አበባ መንሱር ጀማል አሰላሙ አሌይኩም ጁምአ ሙባረክ። አገር ገባ አልገባም ረመዳን አዲስ አበባ ጾማለሁ ብላል። ተገባ። ስለሱ ግን ሰምተሻል? ስለ መንሱር ሰምተሻል? እኔ ስለ አዶናይ ነው የሰማሁት። ስለ አዶናይ ጋይስ ትሪፕል ነው ዘለሽ አዶናይ እየዋሸ። አንተስ ምን አባን ዘለሱ ጋር የምትሄደው? የዘሬን ያልዝርዝረኝ እኮ ነው። ምን አባሱ ጋር ትሄዳለህ?